ያሳይ ማስረጃ የለም ስትል ሰምቼ ነው ከመጀመሪያው የሚገቡና ኢየሱስ ክርስቶስ ይሰማል። ኢየሱስ ክርስቶስ አምላክ ነኝ ብሎ ያስተማረበት ቦታ የለም ስንል ነበረ። ኦኬ። ስለዚህ ምናልባት አንተ የፈለከው ቃል በቃል አምላክ የሚልበትን ሊሆን ይችላል። በአንድም በሌላ መንገድ የህይወት እንጀራ እንደሆነ የህይወት መንገድ እንደሆነ ተናግሯል። ነገር ግን ቃሉን አምላክ የሚለውን ቃል ከሆነ የግድ የተፈለገው የዮሐንስ ራዕይ ምዕራፍ 2 ከቁጥር 7 እስከ 8 ያለው ቃል እነሆ በሰማይ ደመና ይመጣል፣ ዓይን ሁላ ታየዋለች፣ እነዚያም የወጉት ይመለከቱታል፣ የምድርም አሕዛብ ሁሉ ስለ እርሱ ያለቅሳሉ። አዎን አሜን ይልና ቁጥር 8 ላይ የነበረውና ያለው የመጣውና የሚመጣው ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ መልካም። አንደኛ ኢየሱስ ክርስቶስ ከተናገረው ነበር ያልነው። እዚህ ቦታ ላይ እየተናገረ ያለው ያለውና የነበረው የተባለው አካል ነው። ያለውና የነበረው የተባለው ወደ ላይ ከፍ ብለሽ ቁጥር 4 ላይ ካለውና ከነበረው ተብሎ አብ ተገልጿል። ከዚያ በኋላ ከሰባቱ መናፍስት ከዚያ ከእውነተኛ ምስክር ከሆነው ከኢየሱስ ክርስቶስ ይላል። ገብቶሻል አይደል? ያለውና የነበረው ብሎ አንዱን አምላክ ከገለጸ በኋላ ነው እንደገና ሰባቱን መናፍስቶች ያስገብቶ ከዚያ ስለ ኢየሱስ ክርስቶስ የሚናገረው። ስለዚህ ያለና የነበረ የተባለው ያ አንዱ አምላክ ራሱ ነው። እሱን ነው አምላክ ነኝ ይላል እያለ እየተናገረ ያለው። ሲቀጥል እዚህ ቦታ ላይ ይላል እያለ ነው። ባዩ ሌላ አካል ነው። አይ ኢየሱስ ነው ካላችሁ፣ ስለዚህ ኢየሱስ የአምላኩን ቃል እያደረሰ ነው። አምላክ ነኝ ይላል እያለን ነው። ኢየሱስ ስለሌላ አካል እየነገረን ነው። አይ እዚህ ጋር ቁጥር 7 ላይ እኮ የሚለው እነሆ በሰማይ ደመና ይመጣል፣ ዓይን ሁላ ታየዋለች ካለ በኋላ እነዚያም የወጉት ይመለከቱታል። የወጉት እነማን ናቸው? ማንን ነው የወጉት? እዚህ ጋር የምትመልስልኝ ዘጋውና ሚያት አድርገው እንደ ወገናችን ሰው እያወራ ከሆነ አጣጋ ትግባ። ቅድም አውርተሃል። አሁን ሰት ገብተን እዚያ ላይ 4 ነጥብ አደረገልሽ። ሲቀጥል ያለና የነበረ የተባለው ያለና የነበረ ማለት ምን ማለት ነው? ትጂ ያለውና የነበረው ማለት ያለው የነበረው ዳግመኛም የሚመጣውም ነው የሚለው። አልፋና ኦሜጋ ማለት መጀመሪያና መጨረሻ ነው አይደለ? ከዓለማት በፊት የነበረ ማለት ነው። የመጣ ነው፣ ሰው የሆነ ማለት ነው። አልፋና አዳምጪኝ አንዴ። ሰው የሆነ የሚል ትርጓሜ የለውም። አልፋና ኦሜጋ ወይንም ያለና የመጣው የሚለውን ስተረጉምልህ ነው። ምክንያቱም ሰው ሆኖ ስለሆነ አምላክ የመጣው እሱ አብም ራሱ ይመጣል። ስለ እሱ አይደለም አሁን ጥያቄያችን። ያለና የነበረ የሚለውን ትርጓሜ ምን ማለት ነው? ያለ የነበረ ማለትን ማለት ነው። ያለ የነበረ የመጣውና የሚመጣውም ይህንን አትነጣጥለውም። ችግር የለውም። ያለ ማለት አሁንም ያለ ነው። የነበረ ማለት ከጥንትም የነበረ ነው። ዘላለማዊ ማለት ነው ባጭሩ ቃሉ። ዘላለማዊ ለሆነ አካል ሞት ይስማማዋል አይስማማው? ይሞታል አይሞትም? ዘላለማዊ የተባለ አካል በመጀመሪያ ደረጃ ስለ አምላክ ስናወራ፣ ስለ እግዚአብሔር ስናወራ ምን አለው? ምንነት አለው፣ ማንነት አለው። ምንነት አለው፣ ማንነት አለው። ያለና የነበረ ዘላለም ይሞታል። ልመልስልህ ነው። መለኮት አይሞትም። ስለዚህ ኢየሱስ መለኮት አይሞትም። ስለዚህ ኢየሱስ ሙቷል አይደለ? ክርስቶስ በስጋ ሞቷል። በስጋ ስለተገለጠ ሁላችንም በስጋ እኮ ነው የምንሞተው። አዲስ ነገር የለም። እንደሱ ብቻ ከሆነ እንዴት ማለት? በስጋችን ነው የሚሞተው እኮ ስጋችን ይሞታል። አሁን ግን እያወራን ያለ ነው ስለ አንዱ ስለ ቃል የአብ ባህሪ ልጁ ስለሆነው ስለ ወልድ ኢየሱስ ክርስቶስ ነው። ስለዚህ እሱ ደግሞ ቃሉ አምላክ አልሞተም ትሉና በስጋ ነው የሞቱት ትላላችሁ። በስጋ መሞት ብርቅ አይደለም። ሁሉም የአዳም ልጆች በስጋ ነው የሚሞቱት። አብርሃም በስጋ ነው የሞተው። ሙሴ በስጋ ነው የሞተው። ኢየሱስም እንደ መጽሐፋችሁ በስጋ ሞተ። ምንም አዲስ ነገር የተለየ የለውም ከሰዎች የተለየ እና መለኮት ይሞታል እያልከኝ ነው? መለኮት ይሞታል እያልከኝ ነው በአንተ አባባል?
የለም መለኮት አይሞትም። ለዚያ ነው ኢየሱስ ክርስቶስ አምላክ አይደለም የምን ምክንያቱም እርሱ ሞቷልና እንደናንተ እምነት በስጋ ሞቷል። ለምን? ስለተዋሃደ የፈጠረውን ስጋ ስለተዋሃደ የፈጠረውን ስጋ ከድንግል ማርያም ስለተዋሃደ ስጋ ደግሞ ሞት ነው። ኢየሱስ ክርስቶስ እኮ እኔም በስጋ ነው የምሞተው። ልዩነቱ ምንድን ነው? እኔም አምላክ ልሆን ነው ማለት ነው። አንተ በስጋ ትሞታለህ፣ ግን አንተ በስጋ የምትሞተው ሁሱ ዳግመኛ ላትነሳ ነው በትን ማለት ነው። ክርስቶስ ግን በስጋ የሞተ ዳግም አንሰው መለኮትነቱ ሊገልጥ ነው። እንነሳለን፣ ሁላችን እነሳለን። ይህን አታውቅም? አንተ ራሱ ትነሳለህ። በመጀመሪያ መለኮት አይሞትም። መለኮት ልክ ነህ፣ አያርፍም። መለኮት አይደክምም። ሀሳብ አትመለስበት እባክህ። እኔ ይኸውልህ አንተ ራሱ አትነሳም አልክኝ። በዚህ ላይ ቁም እናውራ። ከዛ ይኸውልህ ብለህ እንደገና ሌላ አትመለስ። አንተ ራሱ እኔ በስጋ ሞታለሁኝ፣ ክርስቶስን በስጋ ሞቷል እንደናንተ እምነት። አንተ እኮ አትነሳም አልከኝ። እነሳለሁ፣ እንነሳለን እኛ። ምክንያቱም ክርስቶስ የአዳምን ጥሪ ሊመጣ የአዳምን ጥሪ ሊጣራ የመጣ በአዳም ስም የጠበግ ነው። ክርስቶስ ማለት ሊሰዋ የመጣ የያዕቆብ የይስሐቅ አምሳያ ነው። ኢየሱስ ክርስቶስ የቱ ጋር ነው እኔ በአዳም ስም የመጣው ነው ብሎ የተናገረበት? እሺ አዳምጠኛ እኮ ይኸውልህ፣ ለምሳሌ አሁን እግዚአብሔር አምላክ ዓለምን ፈጠረ። ዓለምን ፈጥሮ ደግሞ በሰባተኛው ቀን አረፈ ይላል። ለመለኮት ማረፍም ቢሆን አልተሰጠውም። መለኮት አያርፍም። ለካ መለኮት ያርፋል ሲባል እግዚአብሔር አምላክ አስቀድሞ ግልጽ ነው ክርስቶስ እንደሚመጣ ዓለም እንኳን ሲፈጠር የተተነበየ ነው። ለምን በሰባተኛው ቀን አረፈ ማለት ምን ማለት መሰለ? ክርስቶስ መጥቶ በሰባተኛ ቀን በመቃብር እንደሚያርፍ ትንቢት ገና እየተነገረ ነው። ገና ዓለም ሳይፈጠር ይኸውልህ ኢየሱስ ክርስቶስ እኔ በአዳም ስም የመጣው መለኮትን በአንተ ልክ ምክንያት ይኸውልህ ዳዊት አስቀድሞ ማለት ነው አምላኬ አምላኬ ብሎ ይጣራል አለ። በመስቀል ላይ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ ይጣራል እኮ። እየሰማኸኝ ነው? አምላኬ አምላኬ ለምን ተውከኝ በፈጣሪ ስም እዛም እንደ ፌንታ እየረጋገጥ ከሄድክ እኮ እንዴት እንያዘ አመለጥክን። አንድ ጥቅስ ላይ አንድ ሀሳብ ላይ ቁምና እሱን ጨርስና ወደ ቀጣይ ትሄዳለህ። እኔ ለምሳሌ ከክርስቶስ የምለይበት ነገር ምንድን ነው? እስኪ ንገረኝ። ለምሳሌ በስጋ ነው የሞተው አልከኝ። እኔም በስጋ ነው የምሞተው። እሱኩን ስነት አትነሳም አልከኝ። ተሳስተሃል። ሁሉም ሰው ይነሳል አልኩ። እንነሳለን። እሺ እኔና የክርስቶስ ልዩነት ምንድን ነው? ካልሆነ እኔን ማምልክ ይበቃል። ያንተ ነፍስ ይጠየቃል፣ የእሱ ነፍስ ደግሞ ጠያቂው ነው። ያ ነው ልዩነት። እሺ የእሱ ነፍስ ምንድን ነው? እሱ ነፍሱ ወይም ደግሞ አንተን የተዋሃደች ነፍስ ናት፣ የሰው ነፍስ ናት። እሱን ደግሞ የተዋሃደው መለኮት ነው። ግልጽ ነው? አይደለም። አሁን አዳምጥ። የእርሱ ራሱ ህይወቱ ነፍስ ከአምላኩ የተሰጠው ነው፣ ለእኔም የተሰጠኝ ነው። ኢየሱስ ክርስቶስ ህይወትን ልክ እንደኔ የተሰጡት ነው አይደለም? ከአምላኩ አይደለም። ማንም ቢሆን ነፍሱን ከኔ ያሳልፎ ሊሰጥ አይችልም ነው የሚለው። ማስረጃ ልስጥህ። አሁን ኢየሱስ ክርስቶስ እኔ ህይወት እንደተሰጠሁት ለእርሱም ህይወት ተሰጥቶ እንደሆነ ላሳየህ። መጽሐፍ ቅዱስ ይዛል አለ። እሺ ላውጣ መጽሐፍ ቅዱስ አንድ ጊዜ ተጠብቀኝ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ያውጣ። ቴጂ ነበረች ጠያቂዋ፣ በዛው አስገባት። ዮሐንስ ወንጌል ስንት? ዮሐንስ ወንጌል ምዕራፍ 5 ቁጥር 26። እሺ ቀጥል። ምን ይላል? እየሰማሁ ነው። ምን አንብበው። አንብበው። አትውጣ። ይኸውልህ አይሰማንም ከወጣ ውሱ ቴጂ ነበር ጠያቂዋ እኮ። ጠያቂዋ እሷ ነበረች። እሷ አንድ ዮኒ አንድ ሰው እያወራ ጠልቃ ትግባ። አይ ከላይ ያለው ልጅ አንብበው። አሁን ምን ይላል? አብ በራሱ ህይወት እንዲኖረው ለወልድም በራሱ ህይወት ሰጥቶታልና ነው የሚለው። አይዋ ስለዚህ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጠው ይላል አይደለ? በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው አይደለ? ልክ አንተ ህይወትን እንደተሰጠ አብ በራሱ ህይወት እንዲኖረው ነው የሚለው። ግን አስተውለኸዋል? ቃሉ
አይልም እንደሱ። አብ በራሱ በራሱ ህይወት እንዲኖረው ይላል። አይደለም አብ በራሱ ህይወት እንዳለው ሁሉ ለወልድም እንዲሁ ህይወት እንዲኖረው ሰጥቶታል ይላል። ጌትነቱን እየገለጸ ያለው አባትነቱን፣ አብ አባትነቱን፣ ልጅ ደግሞ ወላዲ ቃል መሆኑ ነው እየተገለጸ ያለው። ግን እንመጣበታለን። ቃሉ ላይ ምን አለ? ኢየሱስ ክርስቶስ ህይወትን ተሰጥቶ ነው አይደለ? እሱን እመን። ልክ ነህ፣ ግን መለኮትን ነው። አላሁ አክበር። ስለዚህ ህይወትን ተሰጥቶ ነው እንዳንተ፣ አንተም ህይወትን ተሰጠህ ነው። አላህ በቁርአን ላይ ህይወትን ሰጠኋችሁ እንዳለው። እዛ ከሆነ ዮሐንስ ወንጌል 17:5 ምን ይላል? እሱን ደግሞ ተንትኖሽ እንሄዳለን። አንድ የክርስቶስን ማንነት እንጨርሰው። ክርስቶስ ስጋውንም ተሰጡ፣ ህይወቱንም ተሰጡ፣ ስልጣኑንም ተሰጡ። ምን ያልተሰጠው ነገር አለ? ሁሉ እንዳለ ተሰጡ እኮ ነው። የተሰጠን አካል እንዴት ነው አምላክ ነው ብላችሁ የምታስቡት? ቆም ብላችሁ አስቡ እንጂ። ሰጭ ነው አምላክ ሊሆን የሚችለው? ተሰጭ በፍጹም እርሱ ደካማ መሆኑን ነው የሚያሳየው። ተሰጭ የሆነ አካል ተቀባይ ከሆነ አምላክ ይሄ በጣም ከባድ ነው። አምላክ ይሰጣል እንጂ አይሰጥም። ህይወትንም ተሰጠ፣ ስጋዬንም አዘጋጀህልኝ ብሎ ክርስቶስ ተናገረ። ወደ አምላኩ ስጋን አዘጋጀህልኝ አለ። ያ ስጋ አዘጋጁ ማን ነው? የአንዱ አምላክ የክርስቶስ ስጋ ተዘጋጀ። ህይወትንም ሰጠህኝ አለ። ህይወትንም ተሰጥቶ ስጋንም ተሰጥቶ ይህ ማለት ፍጡር ነው ማለት ነው። ፍጡር ማለት ትርጓሜው ምንድን ነው? ፍጡር ማለት ፍጡር ከሆነ ወላጅ ሊለን አይችልም። እሺ አዳም፣ ፍጡር ማለት ትርጉሙ ምን ማለት ነው? ፍጡር ማለት በአምላኩ የተፈጠረ ወይም ደግሞ አምላክ ያለው ገዢ ኃይል ያለው ከሱ በላይ የሆነ ማለት ነው። በጣም ጥሩ፣ ትክክለኛ ትርጓሜ። አምላክ ያለው ከእርሱ በላይ ገዢ ያለው የሆነ ፍጡር ነው አለን። እንዲሁም በፈጣሪ የተፈጠረ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ እሺ፣ በጣም ጥሩ። ስለዚህ አምላክ ያለው ፍጡር ነው ብለህናል። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ወደ አምላካቸው አድርጋለሁ ብሎ አምላክ እንዳለው ዮሐንስ ወንጌል ምዕራፍ 20:18 ላይ አስተምሯል። ሲቀጥል ኢየሱስ ክርስቶስ እሱ ስተነትን ደግሞ እንደተነትን አትፈቅድልኝም። እሺ ተንትን። እሺ ግን በማስረጃ ይሁን። እሺ ከራስህ እንዳይሆን። ክርስቶስ ፈጣሪ እንዳለው ራሴ አይደለም። ልጅቷ የት ሄደች? ጠያቂዋ ዋና ወርዳለች። አንድ ጊዜ ቆይ ልጅ አይደለም ብዙ በአላ አትስወጣ እንደዚህ ሰዎችን። ስማኝ ደግሞ እኔንም ስማኛ። እኔ እኮ ደስ ስለምትለኝ ነው የምገባው። ደስ ብሎኝ አክብሬህ ነው የምገባው። ግን ደግሞ አንድ ነገር ልንገርህ፣ የትኛው ነብይ ነው እኔና አባቴ አንድ ነን የሚለው? እሱ ይህን ስልኝ፣ ያኛውን ደግሞ አንተ ትርጓሜ ትሰጠዋለህ እንደፈለግ። አንተ ነው የምትሰጠው እንጂ እኛ ላይ ለያያለ። አንዴ ልጁ ጨረሰሽ። ይኸውልህ ክርስቶስ ፍጡር እንደሆነ ራሱ ተናግሯል። ይህን ታውቃለህ አይደለ? ፈጣሪ እንዳለው ተናግሯል። እኩል ናቸው አብና ኢየሱስ ክርስቶስ ብለህ ነው የምታምነው አንተ? አይበላለጡም? ቀድሞውኑም አብና ኢየሱስ ማለት አንድ አካል ነው ማለት መለኮታቸው አንድ ነው። ግልጽ ነው። የሆነ የተለያየ የተነጣጠሉ አይደሉም። አይበላለጡም። ቃል በቃል አሳይህ። አሁን ኢየሱስ ክርስቶስ አብ እንደሚበልጥ የተናገረበትን ቃል በቃል እሱ አባትነቱን ለመመስከር ልታሳየኝ የፈለግከውን አያውቃለሁ። አብ ከኔ ይበልጣል። ይዋ ስለዚህ እንደሚበለጥ እያወቃችሁ እኩል ነው ብላችሁ ክርስቶስ ለምሳሌ ኤፌሶን እሱ የአምላክ ባህሪ የአምላክ መልክ ሲኖረው የባሪያን መልክ ይዞ ሲገለጥ እሱን እንደመጠቃቀል ሰው አልቆጠረውም ይላል። ኤፌሶን ሲናገር እሱ ምን ትለዋለህ? የአምላክ መልክ ሲኖረው ይላል። የምን መልክ ስለው? የአምላክ መልክ ሲኖረው ይላል። አንደኛ እሱ ኤፌሶን ላይ አይደለም ቆላሲስ ላይ ነው ያለው። ነገር ግን እዚያ ቦታ ላይ አሁንም ኢየሱስ ክርስቶስ አምላክ እንዳልሆነ ፍንትው አድርጎ የሚያሳይ ነው። ወደ እርሱ ከፈለክ እንመጣለን። እርሱ ግን በአምላክ መልክ ሲኖር ሳለ ተባለ እንጂ እርሱ አምላክ ነው አላለም። ገብቶሃል አይደለ? ስለዚህ በአምላክ መልክ የተባለው ደግሞ ወንድ ልጅ ስለሆነ ነው ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ላይ ጳውሎስ ራሱ ሲናገር ወንድ የእግዚአብሔር ምሳሌ ነው ይላል። ሴት ግን የእግዚአብሔር ምሳሌ አይደለችም፣ ወንድ ልጅ ነው። ወንድ ልጅ የእግዚአብሔር መልክና ምሳሌ ተብሏል። ያ ነው። ስለዚህ ወንድ ልጅ ስለሆነ ኢየሱስ ክርስቶስ እርሱ በአምላክ መልክ ሲኖር ሳለ የተባለው ለዚህ ነው። እርሱ ወንድ ልጅ ስለነበር ነው። ምክንያቱም ወንድ ልጅ ሁሉ የእግዚአብሔር መልክና ምሳሌ ነው።
ኦሪት ዘፍጥረትም ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን እንደ ምሳሌያችን እንደ መልካችን እንፍጠር አለና ማንን ፈጠረ? አዳምን ፈጠረ አለ። ስለዚህ አዳም እንዲሁም ወንድ ልጆች ሁሉ የእግዚአብሔር መልክና ምሳሌዎች ናቸው፣ ሌላ ነገር አይደለም። ይህን ይመስላል። እሺ ነቢያት ሁሉም አሉ ከአዳም ጀምሮ አባቴ ብሎ ይጠራዋል ማለት አይጠበቅባቸው። አባት ማለት ነው ማለት ይጠበቅባቸዋል እንጂ ምንድን ነው የማይጠበቅባቸው? አንተ ስለፈለክ ነው አባቴ የኔ አባት ብሎ እና አይሁዶች የሰቀሉት ምንድን ነው? አባቴ ይላል ብለው አይደል እንዴ የሰቀሉት? ይህ ተሳሳተ ትምህርት ነው። እግዚአብሔርን አባት ብሎ ይጠራው አለ። ከፈለክ እሰጥሃለሁ። አባታችን ብሎ ይጠሩታል። አባቴ ብሎ የአባቴ ቤት ብሎ ይጠራው አለ። እኔና አብ አንድ ነን፣ እኔና አብ አንድ ነን ብሎ ይጠራው አለ። አንዱ ይጨርስና ወደ ቀጣይ ትሄዳለህ። ውሱ እሺ ከኢየሱስ ክርስቶስ ውጭ በርካቶች አባታችን ይጠራዋል ወይ ጠየቅ አይደል? አባታችን እያሉ ፍጥረታቶች ይጠሩት ነበር። ማንን? እግዚአብሔር ነው። ነቢያቶችን ጠይቁ። አባታችን እያሉ ይጠሩት ነበረ። ሰዎች ፍጥረታቶች አባታችን እያሉ ይጠሩታል። አዲስ ነገር አይደለም። ለእኛስ አባት አለን እርሱም እግዚአብሔር ነው ይላሉ አይሁዲዎች። ይሄ ነው። አይ ነቢያቶች እኮ ነው ያልኩህ። በትልቆቹ ደረጃ ነው የምናወራው። አባት ማለት ነው። በነቢያቶች ነው። ነቢያቶች እንደዚህ ይጠሩ አሉ ወይ? እስቲ አባቴ ነው ብለው እሺ ከተናገርክ በኋላ ልክ ስናገር አዳምጥ። ልክ ከላይ እንዳለው ልጅ ማለት ነው። እሺ ከተናገርክ በኋላ መናገር ስጀምር አንተ እዛው ያ ሳልጨርስ አትናገር። አባት ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ትርጓሜው ምን ማለት ነው? አባት ሲባል እኔ የጠሩት አሉ ወይ ነው ያልኩ። ትርጉሙን ሳታውቅ ነው የጠሩት አሉ የምነግርህ ማለት ነው። ትርጓሜውን ለመጽሐፍ ቅዱስ አንተ ነው የምትሰጠው። እኔ አይደለሁ። እስልምናን እንኳን በስነ ስርዓት እንኳን አልተረጎምክም። አንተ አሁን የእኛን ጋር አንተ ነው የምትረጉመው። የእኛ አይደለም እንዴ? እስልምና አልተረጎምክ? እሺ አባት ሲባል ምን ማለት ይመስላችኋል ልጆች? አንተ አባት ማለት ምን ማለት ነው? ኢየሱስ ክርስቶስ ወደ አባቴ ወደ አባታቸው አድርጋለሁ ሲል ምን እያለ እንደሆነ ነው የተረዳኸው? ለምሳሌ አንተ እስኪ ንገረኝ። ለምሳሌ እኔ የተረዳሁት ለምሳሌ ክርስቶስ አባቴ ሲል አሁን እኛ ክርስቶስ እውነት ነው፣ ለእኛም አባታችን ነው። ለክርስቶስ ግን አባቱ ነው ሲል የባህሪ ልጁ ነው። ክርስቶስ የባህሪ ልጁ ነው። እሺ የባህሪ ልጅ የሚላል ለመጽሐፍ ቅዱስ ላይ የባህሪ ልጅ ነው ክርስቶስ የሚላል። አብ እንኳን ክርስቶስ ሲጠመቅ ከሰማይ ድምፅ ወጥቶ የምወደው ልጄ ብሎታል። ችግር የለም። ክርስቲያኖች አንዴ ወላሂ በጣም ነው የማዝንላችሁ። ወረበል ከአበ በጣም ነው የማዝንላችሁ። ስለዚህ በመጀመሪያ ይኸውላችሁ መጽሐፋችሁን ሙሉ መጽሐፉን ታዩና እንዲህ አይነት ወጣ ያሉ ቃላቶች ምንድን ነው ፍቻቸው የሚለውን በደንብ አስተውላችሁ አጤኑት። አባት ይላል መጽሐፍ ቅዱስ። እየሰጠኸው ነው ሁሱ ሊጨርስ ሀሳቤን። እኔ ከራሴ ፍቻ አልሰጠህም። ወረበል ከአባ እኔ ከራሴ ፍቻ አልሰጠህም። ከመጽሐፉ ላይ ይሄንን ፍቺ ከየት ነው ያገኘው ብለህ ጠይቀኝ። እዚያው ከመጽሐፉ ላይ እኔ ያሳያለሁ። ግን እንዴት መረዳት እንዳለባችሁ ልንገራችሁ። የአምላክ ቃል ለሁለት ይከፈላል። ኢማ ሙሕከም ወኢማ ሙተሻቢህ። ወይ ሙሕከም ነው ግልጽ ያለ ቃል ነው፣ ወይንም ደግሞ ግልጽ ያላለ አሻሚ የሆነ ቃል ነው። ግልጽ ያለውን ቃል በግልጽ ትረዳዋለህ። ለምሳሌ እኔ አምላክ ነኝ አለ። ይህ ምንም የማያጠራጥር የማያሻማ የሆነ ግልጽ ቃል አይደለ? አምላክን ግን አባት ብሎ ሲጠራ ምን ለማለት ነው? ምክንያቱም አባት የሚባለው ነገር በፍጥረታት ዘንድ የሚታወቅ የሆነ መገለጫ ነው። ፈጣሪ አባት ነው ሲባል ትርጓሜ ያለው ምንድን ነው የሚለውን እዚያው ሙሉ መጽሐፉን ሄዳችሁ ማየት አለባችሁ። ምክንያቱም መጽሐፍ ቅዱስ ላይ ዲያብሎስንም አባት ይለዋል፣ እግዚአብሔርንም አባት ይለዋል። ገብቷቸዋል አይደለ? ዲያብሎስ ከምን አንጻር ነው ለሰዎች አባት የተባለው? ለምን አይነትስ ሰዎች ነው? እግዚአብሔርስ አባት የተባለው ከምን አንጻር ነው? ለምን አይነትስ ሰዎች ነው የሚለውን ተመልከቱ። እግዚአብሔር አባት ነው ሲባል ጊዜ ልክ እንዲሁ ዲያብሎስ አባት ነው ሲባል ጊዜ ለክፉ ሰሪዎች አባታቸው ዲያብሎስ፣ ለመልካም ሰሪዎች ደግሞ አባታቸው እግዚአብሔር። ምሳሌ መጽሐፍ ምን ይላል? አስታራቂዎችን እግዚአብሔር ይወዳቸዋል። ሰዎች የእግዚአብሔር ልጅ ማስታረቅ ምንድን ነው? ጽድቅ ነው አይደለም?
ስለዚህ ጽድቅ በማድረጋቸው ምክንያት ወደ አምላክ ተጠጉ እነዚህ ሰዎች። ገብታችኋል? ያ ነው ክርስቶስ ጻድቅ ነው እና ጽድቅንም ስለሚያደርግ እርሱ የእግዚአብሔርን አባት እያለ ይጠራል። ልክ እንዲሁ ደግሞ እርሱ ልጅ እያለ ይጠራዋል። ይህን ለመረዳት ልክ እንዲሁ እንደናንተ እምነት መስቀል ላይ በተሰቀለ ጊዜ ክርስቶስ አንደኛው የወንጌል ባለቤት ማቴዎስ መጣና የመቶ አለቃውም ክርስቶስን እንደተሰቀለ ባየ ጊዜ በእውነትም ይህ ሰው የእግዚአብሔር ልጅ ነበር አለ ይላል። ማቴዎስን ተመልከቱ። ምን አለ? የእግዚአብሔር ልጅ ነበር አለ ይላል። ማን ነው ባዩ? የመቶ አለቃው። ይህንኑ ክስተት ሉቃስ መጣና ምን አለ? ክርስቶስንም በመስቀል ላይ ባየው ጊዜ በእውነትም ይህ ሰው ጻድቅ ሰው ነበር አለ መቶ አለቃው ይላል። እዚያም ጋር መቶ አለቃው ምን አለ? የእግዚአብሔር ልጅ ነበር አለ። እዚህኛው ጋር ሌላኛው የወንጌል ባለቤት ምን አለ? ጻድቅ ሰው ነበር አለ። አየህ፣ ጽድቅን በማድረጋቸው የአምላክ ልጆች ተብለው ይጠራሉ። አለ። ስለዚህ ክርስቶስ ጻድቅ ነው እና ጽድቅን ያደርግ ነበር እና የአምላክ ልጅ የተባለ ከዚህ አንጻር ነው። ስለዚህ ማንኛውም ጽድቅን የሚያደርግ ነብያት ሁሉ አምላክ ልጅ፣ ክፉን ነገር የሚያደርጉስ የዲያብሎስ ልጆች ናቸው። አንድ ልጨርስ። ይህን ለዚህ ማስረጃ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ከቁጥር 42 ደብላችሁ ብትቀር ክርስቶስን ለመግደል በመጡ ጊዜ እናንተ ግን እኔን ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም፣ እናንተ ግን የዲያብሎስ ልጆች ናችሁና ልትገድሉ ትፈልጋላችሁ፣ እርሱ ከመጀመሪያው አንስቶ ገዳይ ነበርና አለ። አየህ አይደለ? ክፉን የሚያደርግ የዲያብሎስ ልጅ ተብሏል። ጽድቅንና መልካምን ስራ የሚያደርግ ደግሞ የእግዚአብሔር ልጅ ተብሏል። ከዚህ አንጻር እንጂ ይሄ የባህሪ አባት ምናምን እያሉ ቄሶቻችሁ የሸወዷችሁ ክርስቶስን አምላክ ለማድረግ የሸወዷችሁ ነገር ምንም አይነት ማስረጃ የለውም መጽሐፍ ቅዱስ ላይ። ክርስቶስ የትኛውን ቦታ ላይ እኔ የባህሪ ልጁ ነኝ አላለም ለአምላክ። እንዲሁም ደግሞ እግዚአብሔር የትኛውም ስፍራ ላይ ኢየሱስ ክርስቶስ የባህሪ ልጄ ነው አላለም። አንድም ሐዋርያ ልብ በሉ፣ አንድም ሐዋርያ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው ያለ የለም። አለ ካልክ ማስረጃ አይ ማስረጃ ሰሚዐት ከላሚ። ይቅርታ ኔትወርክ እያስወረደኝ። እኔና አብ አንድ ነን ይላል። ይህንንስ ወዴት ልትክደው ነው? እሱ ምን አለ መሰለህ፣ ወዴት ልትክደው ነው ሳይሆን ምን ለማለት ነው የምትፈልገው? ጠይቂ፣ አስተካክዪው ጥያቄ ሆነ። አይ ምን ማለት ነው? እስኪ ንገረኝ አንተ። እኔና አብ አንድ ነን እያለ ሌሎቹን ቃላቶች ብቻ ሌላን ጥቅስ ብቻ መርጦ እዚህ ጋር ክርስቶስ አምላክ እንዳልሆነ መናገሩ እንዴት ነው? ስህተት አይመስልህም ወይ? እሺ በጣም ጥሩ። እኔና አብ አንድ ነን ያለው ምን ለማለት ነው ኢየሱስ ክርስቶስ? በጣም ጥሩ ጥያቄ ነው። ይህን ጥያቄ ኢየሱስ ክርስቶስ ራሱ መልሶታል። የቱ ጋር ከተባለ እዚያው ጥቅሱ ላይ አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። የሆነን ቃል መዘዝ አድርጋችሁ እርሱን መውሰድ ሳይሆን ይህ ቃል ምን ታስቦበት ነው የሚለውን የቃሉ ባለቤት ከማንም በላይ ያብራራዋል። ክርስቶስ ከላይ ከፍ ብሎ ይጀምራል ጉዳዩን። እኔና አብ አንድ ነን ያለበትን ምክንያት ከፍ ብሎ ሲናገር ስለ ሐዋርያቶች እየተናገረ ነበር። ገብታችኋል? እዛ ይሁዲዎች አሉ ከፊቱ፣ እዚህ ሐዋርያቶች አሉ። እርሱ ቆሞ ምን አለ? ከእኔ እጅ ማንም አይነጥቃቸውም እነዚህን ሐዋርያቶች አለ። እነዚህን ሐዋርያቶች ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ስለዚህ አንድ ያደረጋቸው ነጥብ አለ እዚያ ጋር። ከፍ ብላችሁ ስትመለከቱት ሐዋርያቶችን ከጥፋት ከመጠበቅ አንጻር ነው አንድነታቸው። አብ ይጠብቃቸዋል በመለኮታዊ ማንነቱ። ክርስቶስስ ከአብ በተቀበለው ትምህርት አማካኝነት ያንን ሰጥቷቸው ስለተቀበሉ ያን ሲከተሉ ከጥፋት ወይንም ከመነጠቅ ይጠብቃቸዋል። አባት ሆይ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀብለዋል፣ ጠብቃቸው አባት ሆይ እያለ በምድር ሳለሁ እኔ ስጠብቃቸው ነበር አለ። በምድር እሱ የጠብቃቸው ከአምላክ የተቀበለውን ትምህርት ሰጥቷቸው ያን ስለተከተሉ፣ አምላክስ በምን ይጠብቃቸዋል? እርሱ አምላክ ነው እና በመለኮታዊ ማንነቱ ይጠብቃቸዋል። ያን ትምህርት ስለተከተሉ ከእርሱ ዘንድ ስለሄደ ማለት ነው። ገብታችኋል አይደለ? ከዚህ አንጻር ነው እንጂ እኔና አብ በመለኮት አንድ ነን ብሎ ክርስቶስ በፍጹም አልተናገርም። ሙሉ አሳያችሁ። ይሄንን ቃል በቃል አሁን የተናገርኩትን ክርስቶስ እንዴት እንደፈታው ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይገኛል። ላንብላችሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ቁጥር 30 ላይ እኔና አብ አንድ ነን ብሎ 4 ነጥብ አድርጓል። ከዚያ በፊት የነበረውን እንጀምር። ተመልከቱ። ከየት ይጀምራል መሰላችሁ? ከ22 ጀምሮ ላንብብላችሁ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ።
ኢየሱስም በመቅደስ በሰለሞን ደጃፍ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው አለ። ቶችዋል ከበውት አይሁዲዎች እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ምን እንደሆንክ? ክርስቶስ እንደሆንክ ገልጠህ ንገረን። እያችሁ ክርስቶስነቱን አላመኑም፣ አልተቀበሉም አይሁዲዎች። ይህን ላለመቀበላቸው ጥፋት ላይ መሆናቸውን ያሳያል። ክርስቶስ ማለት የተቀባ ማለት ነው፣ የተመረጠ ማለት ነው። ከአምላክ ቀድሞ የተነገራቸው ትንቢት አለ ክርስቶስ ይመጣል ተብለው፣ እነርሱም ይሄን ያምናሉ። ግን እርሱ ክርስቶስ መሆኑን አልተቀበሉም፣ አላመኑም። ሐዋርያቶችስ አምነዋል። አያቸው አይደለ? እነሱስ አይሁዶች አላመኑም። አሁን ክርስቶስ ምን እንደሚል በደንብ አስተውሉ። ኢየሱስም መለሰላቸው እንዲህ ሲል ምን አላቸው? ነገርኳችሁ አታምኑምም አላቸው። አታምኑምም። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል፣ ስለ እርሱ ምንነት ክርስቶስነት እንጂ አምላክነት አይደለም። ነግሬያችኋለሁ ክርስቶስነቴን፣ እናንተ ግን አላመናችሁም አላቸው። እንዲያምኑ ምን ማስረጃ አደረገላቸው? የሚሰራውን ድንቅ ተአምር። እኔ በአባቴ ስም የማደርገው እርሱ ግን ይመሰክራል። የነቢያት ትክክለኛ ነቢይነታቸው የክርስቶስ ትክክለኛ ክርስቶስን ለማረጋገጥ እኔ በአምላኬ ስም የማደርገው ይሄ ተአምር እርሱ ራሱ ምስክር ነው፣ እመኑ ይሄን አይታችሁ እያላቸው ነው። ቀጥሎ ምን አለ? እናንተ ግን አላቸው አይሁዶችን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። አሁን በጎቹ ሊገልጽ ነው። በጎቼ ማለት አሁንም ቀጥታ በግ ማለት አይደለም፣ ፍቻ አለው፣ ተከታይ ለማለት ነው። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። ተመልከቱ፣ በጎቼ የሚለው ማንን ነው? የእርሱን ክርስቶስነት ያመኑት እና የተቀበሉት ሐዋርያቶቹ። እነዚህ አይሁዳውያኖችንስ እናንተ ግን ከበጎቼ አይደላችሁም አታምኑም አላቸው። ምንድነው ያላመኑት? አምላክነቱን ላይ አይደለም ክርስቶስነቱን። ምክንያት እየጠየቁትም ራሱ ክርስቶስነትን ንገረን ያሉት። እሺ ከዚያ ምን አለ? በጎቼ የሚከተሉኝማል፣ እኔ የዘላለማዊ ሕይወትን እሰጣችኋለሁኝ አለ። የዘላለማዊ ሕይወት ምን ማለት ነው? የማስተምረው ቃል ይህ የዘላለማዊ ሕይወት ነው አለ ኢየሱስ ክርስቶስ ራሱ። ገብቷቸዋል አይደለ? ያንን ትምህርት እሰጣቸዋለሁ ማለት ነው። ያንን ትምህርት ከሰጣቸው በኋላስ ለዘላለምም አይጠፉም አለ። ለምን? ያን የዘላለማዊ ሕይወት የሆነውን ትምህርቱን ስለያዙና ስለተከተሉ ማለት ነው። አይጠፉም። ኡስታዝ እዚህ ጋር አብረህ እንድትሄድበት ነው። አንዴ እስክጨርስ ታድርግ ልጨርስልህና ሀሳብን ታነሳለህ። ከዚያ ምን አለ? አይጠፉም ከእጄም ማንም አይነጥቃቸውም አለ። ለምን? ያን ትምህርት ስለሰጣቸው። ያን ትምህርት እርሱ ከማን ያመጣው? ከአምላኩ ነው ያመጣው። አምላኩ ሰጥቶት ነው። በአምላኩና በእርሱ መካከል አንድ የሚያደርጋቸው ምን አለ? አምላክ ትምህርትን ሰጠ። ክርስቶስ ያን አምላክ ተቀብሎ ለሐዋርያቶች ሰጠ። ከዚያም ያንን ስለተከተሉ ከጥፋት ይጠበቃሉ። አያቸዋል። ቀጥሎ ምን አለ ክርስቶስ? ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነንና አለ። አላሁ አክበር። ስለዚህ አንድ የሚያደርጋቸው ምንድን ነው? ሐዋርያቶችን መጠበቅ እንጂ መለኮት አይደለም። ታችኋል። ክርስቶስ ያንን ትምህርት ከአምላኩ ተሰጠ፣ ተቀብሎ አመጣ። ለማን ሰጠ? ለአይሁድ ሕዝብ ሰጠ። ከወገኖቹ እነዚህ ሐዋርያቶች ተቀበሉት። ይህን ስለተቀበሉ ለዘላለም አይጠፉም፣ ማንም ሰው ከእጅም አይነጥቃቸውም ማለት ገብታችኋል አይደለ? ከአብም እጅ ማንም ይቅርታና ምዕራፍ 10 ላይ ከገባህ አይቀር ሳታነሳው እንድታልፈው ማልፈልገው ነገር ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ስለ በጎቹ ነፍስ ይሰጣል እያለ ይሄድና ሙሉውን አልጨርሰውም። ምን ይላል? ከእኔ ነፍሴን በገዛ እጄ ይሰጣለሁ፣ ከእኔ ማንም ነፍሴን አይወስዳትም። ነገር ግን እኔ በፈቃዴ እሰጣታለሁ፣ እኔ ላኖራት ስልጣን አለኝ፣ መልሼ በወስዳት ዘንድም ስልጣን አለኝና ይላል። በገዛ እጁ ነፍሱን ከእሱ ሊያወጣት ስልጣን ያለው ሰው ነቢይ ሊኖር አይችልም በፍጹም አምላክ ካልሆነ በስተቀር። ይሄ ራሱ በአንድ ጥቅስ ውስጥ ትልቅ አምላክነቱን የሚገልጽበት እንትን ነው። ይህንን በየትኛውም ቃል በዚህም ብታወጣው በዚህም ብታወርደው እንዴትም አድርገህ ብትፈታው አምላክነቱን የሚያስክድ ነገር አይደለም። ይህንን ጥቅስ መልስልኝ፣ ቁጥር 18 ላይ ማለት ነው። እሺ፣ በጣም ጥሩ። ይኸውልሽ ነፍሱን አሳልፎ የሚሰጥ ኢየሱስ ክርስቶስ ብቻ ሳይሆን
የቀደሙትም ነቢያቶች ነፍሳቸውን አሳልፈው የሰጡት ራሳቸው ናቸው። ይህን ታውቂያለሽ አይደለ? ይህን ታውቂያለሽ አይደለ? ነፍሴን እሰጣለሁ ይልና ስለ በጎቹ ማለት ነው ይልና ከዛ ከእኔ ማንም ነፍሴን አይወስዳትም፣ ነገር ግን እኔ በፈቃዴ እሰጣታለሁ፣ እኔ ላኖራት ስልጣን አለኝ ነው እያለ ያለው። ነፍሱን ስለማኖርና ነፍሱን ስለማውጣት ስልጣን አለኝ ነው እያለ ያለው እዚህ ጋር እንጂ ነፍሴን እሰጣለሁ ማንኛውም ክርስቲያን እኔ ስለ ክርስቶስ ነፍሴን እሰጣለሁ፣ ስለ እምነቴ ነፍሴን እሰጣለሁ ማንም እኮ ሊል ይችላል። በራሱ ፈቃድ በራሱ ነፍስን የሚሰጥ ማንም የለም ከነቢያት እያልሽን ነበረ። እኔ ላመጣልሽ ነበር። አሁን እሱንም እንለፈው ካች ችግር የለም። ነቢያቶች ራሳቸው ናቸው ስልጣን አለኝና ነፍሴን እሰጣለሁ የተለያዩ ነገሮች ናቸው። እኔ ነፍሴን ላኖራት ስልጣን አለኝ። ስለ ስልጣኑ እናውራ። ኢየሱስ ክርስቶስ ስልጣኑን ሁሉ ተሰጥቶት ነው ከአምላኩ። ለዚህ ማስረጃ ነስጠሽ ተሰጥቶት ነው። አብ ስልጣን ሰጠኝ ይላል ቃል በቃል ኢየሱስ ክርስቶስ። ሁሱ የመጨረሻ ጥያቄ እኔ መውጫ ልወጣ ስለሆነ መጨረሻ ጥያቄ እሺ ትጠይቃለህ። አብዱልከሪም መናገር የሚፈልገው ነገር አለ። አብዱልከሪም ሰላም አለይኩም ወራህመቱላሂ ወበረካቱህ። ኡስታዝ አልሐምዱሊላህ። አንቀጹን ብትጨርሰው አንቀጹን እኮ አሁን ቆርጣ ነው ጀምራ ቆረጠችው። ጨርሽው አንቀጹን ዮሐንስ ወንጌል ምዕራፍ 10 ቁጥር 18 እያነበብሽ ነው እና ለምን አልጨረሽውም? አረፍተ ነገሩን ጨርሽው። እዛው እኮ መልስ ይሰጥሻል። አለሽ ትጂ አብዲ ከአንተ ጋር አውርተናል። የሆነ ቀንም ልትመልስልኝ ስላልቻልክ ነው እንትን ያደረግኩትና እያወራ ያለሁት ከእሱ ጋር ነው። እና ምንድነው እዚህ ጋር እያለ ያለው ነፍሱን በገዛ ፈቃዱ ነፍሱን ከስጋው እንደለየ ነው እየነገረን ያለ ነው። እና ነፍሱን ሊያኖራት ስልጣን ያለው ማንም የለም ከሰው ልጆች ማለት ነው። ጥቅሱን ጨርሽው። አንዴ ያነበብሽውን ጥቅስ ጨርሽው። በቃ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ካነበዋለሁ እኔ ችግር የለውም። እሺ ከእኔ ማንም አይወስዳትም፣ ነገር ግን እኔ አለሽ ትጂ ከእሷ ጋር መሰለኝ ትይዣለሽ። አለሽ አለን አሉ ሌሎች ማለት ነው። ምን አልፈለገችም። አንዴ ከታች ያላችሁት አንዴ ክርስቲያኖች በቃ አንቀጹን ልዝጋው። እዚያው አንቀጽ ላይ እዛው ኢየሱስ ይናገራል። ይህችን ትእዛዝ ከአባቴ የተቀበልኩኝ ብሎ ይናገራል። እዛው አረፍተ ነገሩን ሲዘጋ ከአብ ተቀብዬ ነው ብሎ ነው የሚዘጋው ጥቅሱ ላይ በራሱ እንዳልሆነ እዛው ላይ ቁጥር 18 ላይ ዘግቶ ነው የሚዘጋው። እያንዳንዱ ቦታ ላይ ኢየሱስ የሆነ ነገር እንዲያረጋለሁ ብሎ ሲናገር ከየት እንዳመጣው ይናገራል። ሁሉም ቦታ ላይ ለምሳሌ አባቴ እኔ እንደሾመኝ እኔም ሾማቸዋል ይላል። ወይም ቦታ ላይ አጋንንት አስለቃለሁ ሲል ማቴዎስ 12 ላይ በእግዚአብሔር መንፈስ ነው ማስለቀው ይላል። እያንዳንዱ ቦታ ላይ ይናገራል። የአሁኑ ሰው የጠቀሰችን አረፍተ ነገሩን ሳትጨርስ ነው ያወራችው። አረፍተ ነገሩ ላይ ተቀበልኩኝ ብሎ ይናገራል። ጨረስኩልህ እኮ ወንድሜ። አንድ ልጠይቅና ልጣኝ አንድ ጥያቄ ጠይቅና ትከታያለሽ። በተራራ ቆይ ጥያቄ ላይ ሳሉ ውሱ አብ ተሰቅሏል አልተሰቀለም? አምላክ ነው እሱ ብለህ ስለምታምን ይኸውልህ የተረዳኸው ነገር መለኮትን ገድብለኸዋል። መለኮትን በስጋ ገድብለኸዋል። አይ አዳምጠኝ፣ አንድ ጊዜ አዳምጠኝ። አንድ ጊዜ እዚህ ጋር ያለችውን ያረጋግጥ ሲሰሉ እኔ መቼ ተረዳኸኝ? ጥያቄ ነው የጠየኩ እየመለስክ ያለኸው። አንድ አምላክ አለ ወይ አልኩህ። አዎ አንድ አምላክ አለ አልከኝ። ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ አልኩህ። አዎ ተሰቅሏል አልከኝ። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም ወይ አልኩህ። የለም አልከኝ። ከዚያ በቃ ከባዱ ጥያቄ መጣ።
ስለዚህ አየኸው ስህተት እኮ ያልኩ አብና ወልድን የተረዳህበት ነገር ነው። አብ ማለት ከወልድ የተነጠለ ሌላ አካል አርገኸው ወይም ደግሞ የተለየ አካል አርገኸዋል። ግልጽ ነው። እሺ የተለየ አካል አይደለም አብ፣ ከወልድ የተለየ አካል አይደለም አብ፣ ከወልድ የተለየ አካል አይደለም አብ ውስጥ አካል ነው። ለምሳሌ አብም ተሰቅሏል ማለት ነው መስቀል ላይ ይኸውልህ አብም ተሰቅሏል መስቀል ላይ። ለምሳሌ ክርስቶስ ህይወቱን ባሳለፈ ጊዜ መለኮት ሞቶ ነበር? እሱን ጥያቄ ልጠይቅ እፈልጋለሁ። ምክንያቱም ክርስቶስ ነፍሱን አሳልፎ በሰጠ ጊዜ አዳምጠኝ፣ ነፍሱን አሳልፎ በሰጠ ጊዜ ያ መለኮት ዓለምን ሲጠብቃት የነበራት መለኮት ያ መለኮት አርፏል እያልከኝ ነው እያለኸው ያለው? ያ ማለት አይደለም። ይኸውልህ እየሰማኸኝ ነው? አንድ ጊዜ አዳምጠኝ ሁሱ፣ አንድ ጊዜ አሁን ትምህርትህን ልትነግረን ነው ወይንስ ጥያቄ ልትመልስ ነው? አሁን ስብከት ከሆነ እምነትህን ልታስተምር ከሆነ እኔ የመጀመሪያ የስላሴ ትምህርት ላይ ያለውን ነገር ለመጀመሪያ እሱን ልነግርህ ነው የፈለኩት። ለዛ ነው ስላሴ ምንድን ነው? ስላሴ ማለት ይኸውልህ ምን ማለት መሰለህ? ለምሳሌ በአካል ሶስት የሆነ በአካል ሶስት ስንል ግን አካል ማለት መለኮት ላይ የተያየው አካል አንተ እንደ ሰው ነው እየገመጥኩ ያለው። እንደ ሰው ማለት የመለኮት አካል ማለት እኔና አንተ የተለያየን አካል ነን አይደለም? አንተ ስትቆጥር መለኮትንም ስትቆጥር እንደኔና እንደ አንተ ነው እየቆጠርክ ያለው። እሱ ሌላ ሰው እንትን ሌላ ሰው ያ አይደለም። በመለኮት የአካል ልዩነት ማለት የግብር ወይም ደግሞ የስራ ልዩነት ነው። ለምሳሌ ምን ማለት ነው ካልከኝ ኦሪት ዘፍጥረት እንትን ሲል ዓለም ቅርጽ የላትም ባዶ ነበረች እያለ ይጀምራል። ገብቶሃል አይደለ? ለምሳሌ ዓለም ቅርጽ የላትም ባዶ ነች ይጀምርና እግዚአብሔር አምላክ በቃል ሁሉም ፈጠረ ይላል። በቃል ሁሉም ፈጠረ ማለት ደግሞ እግዚአብሔር አምላክ በውስጡ በነበረው ኃይል ወይም ደግሞ በክርስቶስ ኢየሱስ ዓለምን ፈጠራት እያለ ነው። ገብቶሃል አይደለ? በክርስቶስ ኢየሱስ ዓለምን ፈጥሯት ማለት አሁን ለምሳሌ እንሂድ ካለን ያንተ እባክህን ይኸው ጥያቄና መልስ ቦታ መጠያቂያ ቦታ ነው፣ የስብከት ቦታ አይደለም። ለምጠይቀህ ጥያቄ ቀጥታ መልስ ስጥና ከዚያ በኋላ ይሄ ማለት ነው ብለህ ታብራራለህ። እንደሱ ነው የሚሆነው። እሺ፣ ስለዚህ ስላሴን መጀመሪያ ማወቅ አለብህ። ስለ ስቅለቱ ምናምን ከማውራትህ በፊት ስላልክ እሺ አልኩህ፣ ተስማማዋለህ። ገብቶሃል? እምነትህን አንተ ያመክበትን ነገር ፈታ ብለህ ነፃ ሆነህ እንድትገልጽ ዘንድ ማለት ነው፣ እንዳላግደህ። እንደሱ ከሆነ ከነቢያቶች መካከል የትኛው ነቢይ ነው መጀመሪያ ስላሴ ብሎ ያስተማረ ነቢይ? ስላሴን የሚያውቅ ነቢይ አለ ወይ? ስላሴ የሚባልን አምላክ የሚያውቅ ነቢይ አለ ወይንስ የለም? ቃል በቃል ስላሴ ብሎ ያስተማረ ነቢይ አለ? በመጀመሪያ አስቀድሞ አዳምጠኝ። በብሉይ ኪዳን የነበሩ ነቢዮች በሙሉ እግዚአብሔር ነው ወይም ደግሞ ያገኘው ጣዖት ነጋዴ ነበረ፣ እግዚአብሔርን አገኘ። ነገር ግን መንግስት ከእግዚአብሔር ርቃ ነበር፣ ከሰው ልጆች ርቃ ነበር። ማለት ሰው በኃጢአት ያደፈው ስለነበር የእግዚአብሔር መንግስት ያይ ዘንድ ማለትም የእግዚአብሔር መንግስት ቅዱስ ስለነበር በሰው አይን ልቡና ሊገለጽ ስላልቻለ ያንን መንገድ ለማሳየት ከክርስቶስ በኋላ ነው ያ መንገድ ጽዱ የሆነው ለማለት ነው። በጣም ጥሩ። ስለዚህ ከክርስቶስ በኋላ እንጂ ነቢያቶች በሙሉ ሰብከውታል። ስለዚህ ስላሴ የታወቀው ከክርስቶስ በኋላ እንጂ ከዚያ በፊት በነበሩ በቀደሙት ነቢያቶች ላይ ስላሴ የሚለው ቃሉ ራሱ አይታወቅም አይደለ? እግዚአብሔር ማለት እኮ ስላሴ ማለት ነው። ከነቢያቶች መካከል እግዚአብሔር ማለት ስላሴ ማለት ነው ብሎ ያስተማረ ነቢይ አለ መጽሐፍ ቅዱስ ላይ? ይኸውልህ ነቢያት እግዚአብሔርን ሰብኮትም ማለት ምን ማለት መሰለህ? አሁንም እያጣመምኩ ያለው ነገር እንጂ ሌላ ምንም ማለት ነው። እግዚአብሔር ስላሴ ነው ማለት እግዚአብሔር ተሰበከ ማለት ስላሴ ተሰበከ ማለት ነው። ሌላ ነገር እኮ አይደለም። ታሪስም አሁን ከአንተ አንደበት ሳይሆን ከነቢያቶች ትምህርት እየፈለግኩ እየጠየቅኩ ነው። እኔ ነቢያቶች በመጽሐፍ ቅዱስ ላይ እግዚአብሔር ማለት ስላሴ ማለት ነው ብለዋል ወይ? ስላሴ ይኸውልህ አሁን እንዴት ያልከው አሁን ቃሉ ከሆነ አልተጠቀሰም። ቃሉን እየጠየቀኝ ከሆነ ቃሉ አልተጠቀሰም።
ጎበዝ ልጅ። አሁን ቃሉ አልተጠቀሰም፣ የለም ወፍ ቃሉ ደሱ ከሆነ ማለት ነው። እግዚአብሔር ሲሉ ጊዜ ነቢያቶች ስላሴ እንዳልሆነ ላስረዳ። ስላሴ ማለት የግዕዝ ቃል ነው አይደለ? ሶስት ማለት ነው አይደለ? ሶስት ማለት ነው። ስለዚህ ያ እግዚአብሔር ግን ነቢያቶች ሶስት ሳይሆን አንድ ብቻ እንደሆነ ነው ያስተማሩት። ሙሴ ሲያስተምር ምን አለ? እስራኤል ሆይ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ፣ ጌታ አምላካችን ስላሴ ነው። ሶስት ነው፣ አንድም ሶስት ብላ አይደለም፣ አንድ ጌታ ነው ብሎ ተናገረ። ኸላስ ኢየሱስ ክርስቶስን መጥቶ ይሄን ያስተማረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች ደች የዘላለማዊ ሕይወት አለ። ስለዚህ ያ አንድ አምላክ እንደሆነ እንጂ አንድም ሶስትም ብሎ የተናገረ አንድም ነቢይ የለም በፍጹም። ይህ ከሆነ አሁን ጥሩ ጥያቄ ነው የጠየቀን፣ የተመለስከው እዛው ላይ ነው። አንድ ጥያቄን አዳምጥ፣ ይህን መለስከ። አንተ ጥያቄን አዳምጥ። አሁን አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደለ? በትክክል አምላክ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ለራሱ ምን አልከኝ? አምላክ ብለህ የምታስበው ኢየሱስ ክርስቶስ ለራሱ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አላስተማረም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ አምላኬ ብሎ የሚጠራው እንዳለ አስተምሯል። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አሁን አመንክ አምላክ እንዳለው የኢየሱስ ክርስቶስ አምላክ ይባረክ ይላል። ያን እየተናገረ ያለው በስጋ ለመገለጡ አብም ወልድም መንፈስ ቅዱስም በእርሱ ፍቃድ ስለተሰገዘ የስጋ አምላክነቱ ነው። እሱም ብቻ አይደለም፣ መጥቀስ ከፈለግ በመስቀል ላይም አምላክ አምላክ ብለዋል ብለህ መጥቀስ ትችላለህ። የስጋ በስጋ ስለሆነ ነው አምላክ ያለኝ አላለም ኢየሱስ። ይሄ እናንተ ትምህርት ነው። አንድ ጊዜ አዳምጠኛ። አሁን እኮ ጥያቄ ብቻ አጭር መልስ ነው የምትያስመልሰኝ፣ ወይ ሙሉ ልመልስልህ ወይ ደግሞ እንትን ነው ሳይረዱ ያለ ክርስቶስ። ለምሳሌ ክርስቶስ በምድር እያለ ሴጣን እንኳን አምላክ እንደሆነ ያወቀው በመስቀል ላይ ሳለ ነው። ክርስቶስ አምላክ እንደሆነ አምላክ እንደሆነ አውቋል ሰይጣን። በዕለተ ዓርብ ነው ያወቀው። እስከ ዕለተ ዓርብ ድረስ ክርስቶስ መለኮት የተዋሃደው እንደሆነ አያውቅም ነበር። የቱ ጋር ነው ሰይጣን አምላክ መሆኑን ኢየሱስን አወቀ የሚለው? በደንብ እሺ፣ በጣም ጥሩ ጥያቄ። እኔ ከመጀመሪያው ልጀምርልህ፣ ትዕግስት ይኖራል፣ አታቋርጠኝም። አጭር ነገር እኮ ነው። አሁን ብዙ ሀተታ ማውራት ሳይሆን አምላክ እንደሆነ ያወቀበትን ጥቅስ ማሳየት። ለምሳሌ ይኸውልህ አዳምጠኝ። ለምሳሌ አሁን ሊፈትነው ዘንድ ወደደ ታላላቅ ተአምራትን ሲያደርግ ጊዜ ይሄ በሰው ዘንድ የማይቻሉ ተአምራትን ሲያደርግ ጊዜ ይጠራጠር ነበረ። ከዛ ደግሞ እንደ ሰው ይበላል፣ ይጠጣል፣ ይተኛል፣ ያርፋል። ስለዚህ ይሄ ደግሞ ደካማ ስጋደቱን ትምሲተ ወይም ደግሞ እንትኑን ባየ ጊዜ ደግሞ ይጠራጠራል። ሰውም ይላል አምላክም ይላል። ለምሳሌ አልዓዛርን ከሞት ሲያስነሳው በባህር ላይ ሲራመድ ያንን ሲያይ በሰው ዘንድ የማይቻሉ የመሬትን ስበስ ሲጠስ ውሃ ወደ ወይን ሲቀየር ይሄ በሰው ዘንድ እንትን ነበር። አልዓዛርን እንኳን ሲያስነሳው በእግዚአብሔር አላለም። ብዬሃለሁና ተነስ፣ በማን ቃል ብዬሃለሁና ነው ያለው? ብዬሃለሁና ገልጠህ ማየት ትችላለህ። ለምን ነው ያስነሳው? አልዓዛርን ለምን ነው አምላኩን ብዬሃለሁና ለምን ነው አምላኩን? ከዚያም ሊያስነሳም ሲል አመስግኗል አምላኩ ነስ ነው ያለው። እኔ አይደለም ለምን ነው ብዬሃለሁና ለምን ነው የሚያስነሳው? ከዛ በኋላ ሊፈትነው ዘንድ ወደደ። ሲፈትነው ምን አለው መሰለ? ከሆንክ ማለት ምን ማለት ነው? ነህ ወይ እግዚአብሔር ልጅ ከሆንክ ኔትወርክን አስተካክለና እንትን ይላል። በጣም እየተቆራረጠ የሚደርሰን ድምፅህ። እሺ የገባ ሌላ ክርስቲያን አለ? ሌላ ክርስቲያን አለ የገባ?